አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። በቅድሚያም አርዕስቱን እምቢ ለብሔራዊ ጥፋት በሚል ርዕስ ለሳምንታት ተከታታይ የጦርነት ቅስቀሳዎችን ሲያደርግ የነበረው ህወሓት በዛሬው ዕለት በፌዴራሉ መንግስት በኩል ጥቃት ተከፈተብኝ፣ ጦርነቱም ተጀምሯል የሚል ወቀሳ አሰምቷል። በዚህ ጉዳይ ዙሪያ የተፈጠሩ አዳዲስ ክስተቶችን ከስፍራው የወጡ መረጃዎችን ተሰማላችሁ። ኢሳያስ ለትራምፕ የቅርብ ሰው ወርቅ ሰጥተዋል የሚል ክስን የያዘ አስገራሚ መረጃ ይፋ ሆኗል። በኤርትራ ግብጽና ኢትዮጵያን በተመለከተ መረጃው አስገራሚ ጉዳዮችን አካቷል። እኛም ይዘነዋል። በግብጽ የድሮን ድብደባ ከአዲስ አበባ አስቸኳይ መግለጫ መሰጠቱን እንመለከታለን። በባህር ማዶ መረጃችን የትራምፕ አስተዳደር ከበርካታ ታዳጊ ሀገራት በተለይም ከአፍሪካ ወደ አሜሪካ ሰዎች እንዳይገቡ የሚከላከለውን ፖሊሲ አጠናክሮ ቀጥሎበታል። ከዚህ ጋር በተያያዘ እስከዛሬ ሲወሰዱ ከነበሩት እርምጃዎች በተጨማሪ ዜጎች ለአሜሪካ ቪዛ ሲያመለክቱ የሚያስይዙትን ገንዘብ የማይቀመስ አድርጎታል። ይህንን ጨምሮ በመግቢያው ያስተዋወቅናችሁ መረጃዎች አሁን በዝርዝር መንገር እንጀምራለን። አብራችሁን ቆዩ። ህወሓት በዛሬው ጦርነት ከፍታለሁ፣ ከዚህ ውጭ አማራጭ የለኝም፣ የሰላም ጥረቶቼ በሙሉ ተሟጠው አልቀዋል፣ የትግራይንም ሉዓላዊነት በኃይል አስከብራለሁ፣ ከበርካታ የአገር ውስጥና የውጭ ኃይላት ጋር ጥምረት ፈጥሬያለሁ፣ እስከ ስርዓት ለውጥ የሚደርስ ዝግጅት አድርጌያለሁ ሲል የቆየው ህወሓት ዛሬ ጦርነት ተከፍቶብኛል ሲል አስታውቋል። የትግራይ ክልላዊ መንግስት በሚል የወጣው መግለጫ በምዕራብ ትግራይ ሸረሪና አቅጣጫ በይፋ ውጊያ ተጀምሮብኛል ሲል ያስታወቀ ሲሆን በወቅታዊ ሁናቴ ከትግራይ ብሔራዊ ክልላዊ መንግስት ተሰጠ ያለውን መግለጫ ጠቅሶ የክልሉ ብዙሃን መገናኛ በአሰራጨው ዘገባ የፌዴራሉ መንግስት ወታደራዊ ዝግጅትና ትንኮሳዎች ሲያካሂድ ቆይቷል ያለ ሲሆን በዛሬው ዕለት ሐምሌ 25 ቀን 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽ ጦርነት ከፍቶብኛል ብሏል። የፕሪቶሪያው ስምምነት ከተፈረመ በኋላ የፌዴራሉ መንግስት በክልሉ ህዝብ ፈጸመ ያለውን በደል የዘረዘረው መግለጫው በዛሬው ዕለት ደግሞ ተነሳሽነት ወስዶ ጦርነቱን በግልጽ ጀምሮታል ብሏል። ይህ ጦርነት በአካባቢው ሊያስከትል የሚችለውን መዘዝ የዓለም ማህበረሰብ ሊገነዘበው ይገባልም ብሏል። የህወሓት አመራሮች እምቢ ለብሔራዊ ጥፋት በሚል ርዕስ ስር ትግራይን ከዳግም ጥፋት እንታደጋለን በሚል ራስን የመከላከል ጦርነት እንደሚያካሂዱ ሲናገሩ ነበርም። አሁን ተጀምሯል ተብሎ በህወሓት በኩል በተነገረው ጦርነት ዙሪያ ከፌዴራሉ መንግስት ወገን እስካሁን የተባለ ነገር የለም። ሸረሪና በመባል የሚታወቀው በሱዳን ባለው አቅጣጫ የህወሓት የተለያዩ የአርሚ አደረጃጀቶችን ወታደራዊ እንቅስቃሴዎች ሲያደርጉበት የቆየ አቅጣጫ ነው። ዘገባዎች እንደሚያሳዩት ከሆነ ከሱዳን አቅጣጫ የተንደረደረው የህወሓት የተለያየ አደረጃጀት በአካባቢው ውጊያን የከፈተ መሆኑ ታውቋል። ዓላማው ሁመራ ከተማን እንዲሁም በሂደት መላ ወልቃይትን መቆጣጠር ነው። ሆኖም በውጊያው ህወሓት ድል የቀናው አይመስልም። ጦርነት ተከፈተብን በሚል አፋጣኝ መግለጫው የወጣው ከውጊያው አለመሳካት ጋር ተያይዞ ነው እየተባለ ይገኛል። ከፌዴራሉ መንግስት ወገን ይህ ዘገባ እስከተጠናቀረበት ሰዓት ድረስ የተባለ ነገር የለም። ውጊያው በምን መልኩ ተካሄደ የሚለውን አስመልክቶም የወጣ ዝርዝር መረጃ የለም። ህወሓት ሁናቴውን እየተከታተልኩት መረጃ አወጣለሁ ብሏል። የተከፈተውን ጥቃት ተከትሎ የህወሓት ኃይል የድሮን ጥቃት የደረሰበት መሆኑን የሚያሳይ ተንቀሳቃሽ ምስል በተለያዩ ማህበራዊ ትስስር ገጾች ወጥቷል። ህወሓት ጥቃቱን ከፍቷል የተባለው በአካባቢው ባሉ የመከላከያ ወታደራዊ ይዞታዎች ላይ ነው። በዚሁ የድሮን ጥቃት አርሚ 7 የተባለው ኃይል ሲያንቀሳቅስ የነበር ወታደራዊ ተሽከርካሪ ጥቃት ደርሶበታል። ልዩ ልዩ ወታደራዊ ተሽከርካሪዎች ሎጂስቲክሶችን ይዘው ሲንቀሳቀሱ ነበርም። በህወሓት በኩል ከሰሞኑ በነበሩት የተለያዩ ስብሰባዎች ኤርትራና ሱዳን ከጎናችን አሉ፣ እንደቀደመው ጊዜ ከበባ ውስጥ ገብተን መተንፈሻ አናጣም የሚል ሐሳብ ሲሰጥ ነበርም። ህወሓት ጦርነት ተከፈተብኝ ከማለት ውጭ በዚህ ዙሪያ የሰጠው ማብራሪያ የለም። አንዳንድ እየወጡ ያሉት መረጃዎች ጥቃቱን የመክፈት ሙከራ የተደረገው ከሱዳን አቅጣጫ መሆኑን ያሳያሉ። በዚያ በኩል የህወሓት ታጣቂዎች ናቸው ጥቃቱን የከፈቱት ብለዋል። ህወሓት ቀደም ብሎ አርሚ 7 የተባለ ኃይሉን ሱዳን አሻግሮ ያሰለጠነ መሆኑ ይታወቃል። የአርሚውን ስልጠናና የጦርነት ዝግጅት በተመለከተ ህወሓት በሚቆጣጠራቸው የትግራይ ብዙሃን መገናኛዎች ተደጋጋሚ መረጃዎች ሲወጡ ነበረም። ይህንን ኃይል በተጨማሪነት ድጋፍ የሚሰጡ ሌሎች የአርሚ አደረጃጀቶች ወደ ሱዳን ሊሻገሩ ሲሉ ከዚህ ቀደም ከባድ የድሮን ጥቃት ደርሶባቸው ነበረም። አርሚ 7 ከሱዳን ተንደርድሮ ወልቃይትን እንዲቆጣጠር ተልዕኮ የተሰጠው ኃይል ነው። የኢትዮጵያ መንግስት ከዚህ ቀደም በጀነራል አልቡርሃን የሚመራው የሱዳን መንግስት ያሰማበትን የጣልቃ ገብነት ክስ ተከትሎ የሱዳን መንግስት ለህወሓት እገዛ ያደረገ ነው በሚል የወቀሳ መልስ አሰምቶ ነበርም። አርሚ 7 የተባለውና ሱዳን ላይ ከተመው የህወሓት ጦር በሱዳን የእርስ በርስ ጦርነት ውስጥ ለአንደኛው ወገን ወግኖ የአገሪቱን የእርስ በርስ ጦርነት ከሚያወሳስቡት ሌሎች ቡድኖች መካከል አንዱ ነው በሚል በቅርቡ ይፋ በሆነው
አሜሪካ ሴኔት የውጭ ግንኙነት ክፍል ስሙ በአሉታ ተነስቶ ነበረም። አርሚ 7ን ጨምሮ ከሊቢያ እስከ ሶሪያ ያሉ ቡድኖች ከገንዘብ እገዳ አሴት ፍሪዝ ጀምሮ በጦር ወንጀል እስከ መፈረጅ የሚደርሱ እርምጃዎች ሊወሰዱ ይችላሉ በሚል የአሜሪካ የውጭ ጉዳይ መስሪያ ቤት የገንዘብ ሚኒስቴርና ጠቅላይ አቃቤ ሕግ መረጃዎችን በምርመራ አጠናቅረው ለምክር ቤቱ የውጭ ጉዳይ ቢሮ እንዲያቀርቡ ተጠይቀዋል። በግብጽ የድሮን ድብደባ ከአዲስ አበባ የተሰጠው መግለጫ። በግብጽ የድሮን ድብደባ ከአዲስ አበባ አስቸኳይ መግለጫ ተሰጥቷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በግብጽ አረብ ሪፐብሊክ በሚገኘው የዳሚ ኢታ ወደብ ላይ በሲቪል መርከቦች ላይ የተሰነዘረውን የሰው አልባ ድሮን ጥቃት አውግዘዋል። ከአዲስ አበባ የወጣው የአፍሪካ ህብረት ኮሚሽን መግለጫ እንደሚያሳየው ጥቃቱ የተፈጸመው በሐምሌ 24 ቀን 2018 ዓ.ም ነው። ሊቀመንበሩ የአፍሪካ ህብረት ከግብጽ መንግስትና ህዝብ ጎን እንደሚቆም የገለጹ ሲሆን የግብጽ ባለስልጣናት ምንም አይነት የሰው ህይወት ሳይጠፋ ጥቃቱን ለመቀልበስ ወስደውታል ያሉትን ፈጣንና ውጤታማ እርምጃ አድንቀዋል። አክለውም ስለ ድርጊቱ መንስኤ እየተካሄደ ባለው ምርመራ ላይ ሙሉ እምነት እንዳላቸው ገልጸዋል። የአፍሪካ ህብረት ኮሚሽን በመግለጫው ይህ በግብጽ ላይ የተፈጸመው ጥቃት ያንድን የአፍሪካ ህብረት አባል ሀገር ሉዓላዊነትና የግዛት አንድነት በከፍተኛ ሁናቴ የጣሰ ነው ብሎታል። መሐመድ አሊ የሱፍ አፍሪካ ከአህጉሪቱ ውጭ ለሚነሱ ግጭቶች መተላለፊያ መድረክ መሆን እንደሌለባትና ወሳኝ የሆኑ የሲቪል መሰረተ ልማቶቿ ለእንደዚህ አይነት አደጋዎች መጋለጥ እንደሌለባቸው አሳስበዋል። ይህ በመሃል በመግለጫው ላይ የተሰመረበት የሉዓላዊነት ጥሰት ጉዳይ አህጉሪቱ ካሁኑ የዓለም አቀፍ ውጥረቶች ራሷን እንድትጠብቅ የሚያስገድድ ነው። በመጨረሻም የኮሚሽኑ ሊቀመንበር ሁሉም ወገኖች ከፍተኛ ትዕግስት እንዲያደርጉና ውጥረቱን እንዲያረግቡ ጥሪ አቅርበዋል። የአፍሪካ ህብረት ለዓለም አቀፍ ህግጋት፣ ለባህር ላይ ጉዞ ደህንነትና ለሲቪል መሰረተ ልማቶች ጥበቃ ያለውን የማይናወጥ ቁርጠኝነት ገልጿል። የጥቃት በዓለም አቀፍ የንግድ መስመርና በአካባቢው መረጋጋት ላይ ሊያስከትል የሚችለውን ስጋት ለመክታት ህብረቱ ከዓለም አቀፍ አጋሮች ጋር በቅርብ እንደሚሰራ በመግለጫው ማጠቃለያ ላይ ተመላክቷል። ግብጽ ድንገተኛ የድሮን ጥቃት እንደደረሰባት ይፋ ያደረገች ሲሆን ጥቃቱ የተፈጸመው ዳሚ ኢታ ወደብ ላይ በነበሩ 2 የንግድ መርከቦች ነው። ይህ ያልተጠበቀ ክስተት በሀገሪቱ የባህር ላይ ደህንነትና መረጋጋት ከፍተኛ ስጋት የፈጠረ ሲሆን ጥቃቱ የደረሰው የቀጠናው ጂኦፖለቲካ ውጥረትና ከባህር በር ፍላጎቶች ጋር የተያዙ የዲፕሎማሲ አለመግባባቶች በከረሩበት ወቅት ነው። ሁናቴውን አስመልክቶ የግብጽ ባለስልጣናት ምርመራ እያደረጉ ሲሆን የጥቃቱ ፈጻሚ አካል ማንነትና ትክክለኛ የጉዳት መጠን አሁንም አከራካሪ ሆኖ ቀጥሏል። የኢሳያስ ወርቅና በትራምፕ ሰው ላይ የቀረበው ክስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ማሳድ ቦሎስ በአፍሪካ ቀንድ ሀገራት መካከል ለዓመታት የዘለቁ ችግሮችን ለመፍታት የዲፕሎማሲ ጥረቶችን እያደረጉ ቢሆንም በኤርትራ የያዙት አቋም ግን በምስራቅ አፍሪካ ከፍተኛ ጥርጣሬ ፈጥሯል ሲሉ በአሜሪካ የሚገኘው የፖለቲካ ጥናት ተቋም የአሜሪካ ኤንተርፕራይዝ ኢንስቲትዩት ከፍተኛ ተመራማሪና የሚድል ኢስት ፎረም የፖሊሲ ትንተና ዳይሬክተር ማይክ ሩቢን ተናግረዋል። እንደ ትንታኔው የአሜሪካ መልእክተኛው በፈረንጆቹ 2026 በሚያዝያ ወር ኤርትራ ላይ የተጣሉትን ማዕቀቦች ለማንሳት ፍላጎት እንዳላቸው ማስታወቃቸው የስትራቴጂክ አመክንዮውን አጠራጣሪ አድርጎታል። ኤርትራ በፕሬዝዳንት ኢሳያስ አፈወርቂ የምትመራ የሰብአዊ መብት ረገጣ የሚፈጸምባትና ከኢራን ኢስላማዊ ሪፐብሊክ ጋር የጠበቀ ግንኙነት ያላት ሀገር ከመሆኗም በላይ ጽኑ ጸረ አሜሪካ አቋም ያላት በመሆኗ የአሜሪካ ዲፕሎማቶች ውሳኔ ክልላዊ ሚዛንን ያሳጣ ነው በሚል ሪፖርቱ አመላክቷል። የአሜሪካ ልዩ መልእክተኛ ማሳድ ቦሎስ በኤርትራ ላይ ያዙት ይህ ግራ የሚያጋባ አቋም በምስራቅ አፍሪካ መሪዎች ዘንድ ከአሜሪካ ብሔራዊ ደህንነት ይልቅ የግል የንግድ ጥቅም እየተጠናወተው ነው የሚል ከፍተኛ ጥርጣሬ አስከትሏል። በርካታ የፖለቲካ ተንታኞች እንደሚስማሙት የኤርትራው መሪ ኢሳያስ አፈወርቂ ለመልእክተኛው ማሳድ ቦሎስ በሀገሪቱ የወርቅ ማዕድናት ላይ የጥቅም ተካፋይነት ሳይሰጧቸው እንዳልቀረ ይጠረጥራሉ። ምንም እንኳን መልእክተኛው በማህበራዊ ትስስር ገጻቸው ላይ የአሜሪካንን ጥቅም በማስጠበቅ በኩል ገለልተኛ መሆናቸውንና ከጸረ አሜሪካ ቡድኖች ጎን እንዳልቆሙ ለማስረዳት ቢሞክሩም ግብጽ በአንጻሩ በታላቁ ህዳሴ ግድብ ጉዳይ ውዝግብ ኢትዮጵያን ለመክበብ ተጽዕኖዋን ለማዳከም በጥረቷ እየገፋችበት ነው። ካይሮ ይህንን ስትራቴጂ ለማስፈጸም የኢትዮጵያ ዋነኛ የንግድ አጋር ከሆነችውና ዴሞክራሲያዊ ስርዓት ለመገንባት ከምትጥረው ሶማሌላንድ ይልቅ የቱርክ ተጽዕኖ ለዋጠው የሶማሊያ መንግስት የጦር መሳሪያ ሽያጭ እያከናወነች ነው። ይሁን እንጂ የሶማሊያ መንግስት ያለበት ከፍተኛ የሙስና ችግር የጦር መሳሪያዎቹ በቀላሉ ወደ አክራሪ ቡድኖች እጅ እንዲገቡ በር የከፈተው ሆኗል። ግብጽ የሶማሊያን የይገባኛል ጥያቄ መደገፏ ሶማሌላንድ ለህልውናዋ ስትል ይበልጥ ወደ ኢትዮጵያ እንድትጠጋም እያደረገ ይገኛል ይላል ትንታኔው። የትራምፕ አስተዳደር በካይሮና በአዲስ አበባ መካከል ያለው ልዩነት ለማጥበብ የሚያደርገው ጥረት ትክክለኛ እንደሆነ ቢታመንም በኤርትራ ላይ የሚኖረው ማናቸውም አይነት እምነት ግን
ውድቀቱ አስቀድሞ የታወቀ ነው ሲል ትንታኔው ያሰምርበታል። ይህንንም ሲያስረዳ ፕሬዝዳንት ኢሳያስ በ80 ዓመት የዕድሜ ክልል ውስጥ የሚገኙ የሙሉ ጤና ጥያቄ የሚነሳባቸውና ግልጽ የሆነ የስልጣን ተተኪ የሌላቸው መሪ በመሆናቸው አሜሪካ በእርሳቸው ላይ ስትራቴጂክ እምነት መጣሏ አዋጭ እንዳልሆነ በመግለጽ ነው። በመሆኑም በምስራቅ አፍሪካ ቀጣይነት ያለው ሰላምና መረጋጋትን ለማስፈን የክልሉን ነባራዊ ሁኔታ ያገናዘበና ሁሉንም ወገኖች በእኩልነት የሚያይ ሚዛናዊ የዲፕሎማሲ አካሄድን መከተል ብቸኛው አማራጭ ሆኖ ይወሰዳል ሲል ትንታኔው ምክረ ሐሳቡን ደምድሟል። ወደ አሜሪካ የሚጓዙ መንገደኞች ለቪዛ ማስያዣ የሚጠየቁት ፈረንካ ጭማሪ ተደረገበት። የአሜሪካ የውጭ ጉዳይ መስሪያ ቤት የበርካታ ሀገራት ዜጎች ቪዛ ሲያመለክቱ ያስይዙት የነበረውን ገንዘብ ከ$15,000 ወደ $20,000 ከፍ በማድረግ ቋሚ ሊያደርገው መሆኑ ታውቋል። በዚሁ መሰረት አመልካቾች እንደ ኤምባሲው ኦፊሰሮች ውሳኔ ለቪዛ እስከ $20,000 የሚደርስ ክፍያ ሊጠየቁ ይችላሉ። የአሜሪካ የውጭ ጉዳይ መስሪያ ቤትን ማስታወቂያ ዋቢ ያደረገው ቢቢሲ ይኸው ሐሳብ የቢዝነስና የቱሪስት ቢ1 እና ቢ2 የተባሉ ቪዛ አመልካቾች ላይ ገቢር እንደሚሆን ጠቁሟል። በአዲሱ መርሃ ግብር ከተካተቱት 50 ሀገራት መካከል 30ዎቹ የሚገኙት በአፍሪካ ውስጥ ነው። ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው የአሰራር ገቢር ይሆንባቸዋል ከተባሉት አብዛኞቹ ከአፍሪካ ሀገራት ከሆኑት 50 ሀገራት መካከል ኢትዮጵያ፣ ጅቡቲ፣ ናይጄሪያ፣ ሴኔጋል፣ ዩጋንዳ፣ ዚምባብዌ፣ ዛምቢያና ታንዛኒያ ይገኙበታል። አሜሪካ ከገቡ በኋላ ከቪዛ በላይ የሚቆዩ ተጓዦችን ለመከላከል ይረዳል ተብሎ የታሰበ ነው። አሜሪካ ከቪዛ ጊዜያቸው በላይ ለረጅም ጊዜያት የሚቆዩ ዜጎች ባሏቸው ሀገራትና የሀገር ውስጥ ሰነዶች ላይ የላላ ቁጥጥር በሚያደርጉ ሀገራት የቪዛ ማስያዣ የሙከራ መርሃ ግብር ገቢር ማድረግ የጀመረችው ባለፈው ዓመት ነሐሴ ወር ነው። ቢቢሲ በዚሁ ዘገባው ለአንድ ዓመት የሚቆይ የነበረ መሆኑን ጠቅሶ አዲሱ መመሪያ የወጣውም የተቀመጠለት ጊዜ መጠናቀቁን ተከትሎ ነው ብለዋል። በቀናት ውስጥ ገቢር መደረግ ይጀምራል የተባለው ይህ አዲሱ የቪዛ ማስያዣ ገንዘብ መርሃ ግብር ቋሚ እንደሚሆን ይጠበቃል። ከዚህ ቀደም አመልካቾች ከ$5,000 እስከ $15,000 እንዲያስይዙ ይጠየቁ የነበረ ሲሆን በአዲሱ አካሄድ ግን አነስተኛው $5,000 ከዝርዝሩ ወጥቶ ከፍተኛው የማስያዣ ገንዘብ ወደ $20,000 ከፍ ብሏል። የአሜሪካ ባለስልጣናት እንደሚሉት እርምጃው የቪዛ ቀናቸው ካበቃ በኋላ የሚቆዩ ሰዎችን ለመቀነስ ያለመ ነው። ሆኖም የኢሚግሬሽን ተሟጋቾች መርሃ ግብሩ ወደ አሜሪካ የሚደረጉ ጉዞዎችን ይገድባል በማለት ይከራከራሉ። የመብት ተሟጋቾችም የፕሬዝዳንት ትራምፕ ጥብቅ የኢሚግሬሽን ሕግ የመናገር ነጻነትን ጨምሮ ሰብአዊ መብቶችን እየገፈፈ ነው በሚል ይከራከራሉ። በትራምፕ የስደተኞች ፖሊሲ ምክንያት የተወሰኑ ጎብኚዎች ወደ አሜሪካ የሚያደርጉትን ጉብኝት እየሰረዙ እንዳለ ቢቢሲ በዘገባው አመላክቷል። በጦሩ ጉዳይ ከባድ ውዝግብ ተፈጠረም። በጦሩ ጉዳይ ከባድ ውዝግብ ተፈጥሯል። በተለመደው የዲፕሎማሲ መንገድ ያልተቋጨው አስቸኳይ ስብሰባ መሪዎችን ለሁለት ከፍሏል። የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አውሶምን በተመለከተ ስብሰባው በተጠናቀቀበት መድረክ ነው ውዝግብ የተነሳው። የአውሶም ኃይል ቀደም ሲል በሶማሊያ ሰላም ሲያስከብር የነበረውን አትሚስ የተባለውን የሽግግር ተልዕኮ ለመተካት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፍቃድ ያገኘ አዲስ የሰላም አስከባሪ ኃይል ነው። በጦሩ ጉዳይ ላለፉት 3 ቀናት ሲመክር የቆየው የዩጋንዳው የካምፓላ አስቸኳይ ጉባኤ ትናንት ሐምሌ 24 ቀን 2018 ዓ.ም የሀገራት መሪዎችና የመንግስታት ምክር ቤት ባድርጉት የመጨረሻ ቀን ስብሰባ በይፋ ተጠናቋል። ይህ ከሐምሌ 22 እስከ 24 ለ3 ቀናት ሲካሄድ የቆየው ስብሰባ በጋራ መግለጫ ነው ፍጻሜውን ያገኘው። ስብሰባው የኢትዮጵያ፣ የዩጋንዳ፣ ብሩንዲ፣ ጅቡቲ፣ ኬንያና ግብጽ ተወካዮች የተገኙበት ነው። እነዚህ ወታደር አበርካች ሀገራት በሶማሊያ ውስጥ ሰላምን ለማስፈን የሀገሪቱን ብሔራዊ ጸጥታ ኃይላት ለማገዝና የአልሸባብን ቡድን ስጋት ለመቀነስ በጋራ እየሰሩ ነው። በስብሰባው መዝጊያ ንግግር ያደርጉት የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ ለሚሳተፉ ሰራዊት አበርካች ሀገራት ወይንም ሰራዊት ያዋጡ ሀገራት የተዘጋጀውን የጋራ መግለጫ ረቂቅ በይፋ በመቃወም ቅሬታቸውን አሰምተዋል። ፕሬዝዳንቱ የተቆጡት የሀገሪቱን የውስጥ ፖለቲካዊ ጉዳዮችና የባለድርሻ አካላትን አካታች ውይይት የሚጠይቀው ሀሳብ በስብሰባው ማጠቃለያ ሰነድ ላይ መካተት የለበትም በማለታቸው ነው። ይህ በዲፕሎማቶችና በብዙሃን መገናኞች ፊት የተንጸባረቀው አለመግባባት በተለምዶ ከጋዜጣዊ መግለጫ በፊት በዝግጅቱ ላይ ከጀርባ የሚጠናቀቅ በመሆኑ የስብሰባውን ድባብ ያልተለመደና ውጥረት የነገሰበት አድርጎታል። የቀጠናው መሪዎች የሶማሊያ የጸጥታ ሽግግርና የተልዕኮ ስኬት በሰፊ ፖለቲካ ስምምነት ላይ ተመሰረተ ነው በሚል አቋማቸው ቢጽኑም የፕሬዝዳንቱ ቁጣ ግን እንዲህ አይነቱ ውይይት ከህዝብ እይታ ተደብቆ እንዲቆይ የመፈለግ ጥያቄን አስነስቷል። ይህ በዚህ እንዳለ የኢትዮጵያ የውጭ ጉዳይ ሚኒስቴር ይፋ እንዳደረገው ኢትዮጵያ በሶማሊያ ዘላቂ ሰላምና ጸጥታን ለማስፈን ያላትን ቁርጠኝነት በድጋሚ አረጋግጧል።
በዩጋንዳ ካምፓላ በተካሄደው በዚሁ የሀገራት መሪዎች አስቸኳይ ጉባኤ የኢትዮጵያ ልዑክ የተገኘ ሲሆን ባለፉት 20 ዓመታት በአሸባሪው አልሸባብ ላይ የተገኘው ድል እንዳይቀለበስ በትኩረት እንደሚሰራ ነው ልዑኩ ያስታወቀው። የኢትዮጵያ መከላከያ ሰራዊት በአፍሪካ ህብረት ጥላ ስር ለረጅም ዘመናት የከፈለው መስዋዕትነት ያወሳው ሚኒስቴር መስሪያ ቤቱ የሶማሊያ፣ የዩጋንዳ፣ የኬንያ፣ የቡሩንዲና የጅቡቲ ወታደሮች የሰጡት ህይወት ሊከበርና ሊጠበቅ ይገባል ብሏል። ይህ የኢትዮጵያ የሰላም ጥሪ የተሰማው የአሜሪካ መንግስት ለተልዕኮ ይሰጥ የነበረውን ወሳኝ የሎጂስቲክስ የገንዘብ ድጋፍ ለማቋረጥ በመወሰኑ ምክንያት በሰራዊቱ የወደፊት እጣ ፈንታ ላይ ትልቅ አለመረጋጋት በተፈጠረበት ወቅት ነው። የአፍሪካ ህብረት የሰላም አስከባሪ ጦር ከፍተኛ ስጋት ውስጥ የወደቀው ዋሽንግተን በተለይም ለተባበሩት መንግስታት ድርጅት የሶማሊያ የድጋፍ ቢሮ የምታደርገውን የገንዘብ ድጋፍ በፈረንጆቹ የ2026 ዓመት ማጠቃለያ እንደምታቆም በመግለጿ ነው። ይህ የዓለም አቀፍ ድርጅት ቢሮ ለሰራዊቱ ዝውውር፣ ለትራንስፖርት፣ ለምግብ፣ ለነዳጅና ለሕክምና አቅርቦት የሚሆን በዓመት ወደ $500 ሚሊዮን የሚጠጋ ከፍተኛ ወጪ የሚሸፍን ሲሆን ይህም ከተልዕኮ መደበኛ በጀት በ3 እጥፍ የሚበልጥ ነው። አሜሪካ ይህንን ድጋፋን ለማቋረጥ የወሰነችው ሶማሊያ ይህንን ቡድን ለመመከት በቂ ትብብር አላሳየችም፣ የጸጥታ እንዲሁም የአስተዳደር ክፍተቶችንም መቅረፍ አልቻለችም በሚል ምክንያት ነው። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።